ሰላም ውድ ዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው አጫጭር ስፖርታዊ መረጃዎቻችን ማንቸስተር ዩናይትድን በተመለከተ ትናንት ማምሻውን ዘ አትሌቲክ አንድ ሰፋ ያለ ሪፖርት ይዞ ወጥቷል። ያ ሪፖርት ምን ይመስላል የሚለውን ሐሳብ እንግዲህ ወደ እናንተ ይዘን መጥተናል። እንዲሁም ዛሬ ማንቸስተር ዩናይትድ ወደ ብሬንትፎርድ በማቅናት 8 ሰዓት ተኩል ላይ ከብሬንትፎርድ ጋር የሚጫወት ይሆናል ማለት ነው። ስለዚህ ጨዋታም ትናንትና አሰልጣኝ ሩበን አሞሪም ፕሬስ ኮንፈረንስ ላይ የሰጡት አስተያየት አለ። የአስተያየት ምን ይመስላል የሚሉ አጠቃላይ ማንቸስተር ዩናይትድን የተመለከቱ የቡድን ዜናዎች ወደ እናንተ ይዘን መጥተናል ማለት ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳቦቻችሁን በኮሜንት ሴክሽን ላይ አስቀምጡልን። ወደ ዜናዎቻችን ስናልፍ በቅድሚያም ትናንትና ዘ አትሌቲክ ካወጣው ሪፖርት ስንጀምር እንግዲህ ማንቸስተር ዩናይትዶች እንግዲህ ሊያስገነቡት ያቀዱት አዲሱ ኦልድ ትራፎርድ ስቴዲየም ከባድ ችግር ገጥሞታል ተብሏል። አሁን ላይ በወጣው መረጃ መሰረት ዩናይትዶች ይህን ስቴዲየም ለመገንባት የነበራቸውን ሐሳብ እቅዳቸውን ሰርዘውታል ተብሏል። ለምንድነው እቅዳቸውን የሰረዙት ወይም ስቴዲየሙን እንዳይገነቡ እንክል የሆነባቸው ወይም እንቅፋት የሆነባቸው ነገር ምንድነው የሚለውን ሐሳብ በዝርዝር ለመመልከት እንሞክራለን ማለት ነው። እንደሚታወቀው ከ6 ወር በፊት ማንቸስተር ዩናይትዶች በዓለም ላይ ዘሞስት አይኮኒክ የሆነ ስቴዲየም ለመገንባት እንግዲህ ከማንቸስተር ዩናይትድ የበላይ አካላት ከነ ሰር ጂም ራትክሊፍ እና እንዲሁም ከግሬተር ማንቸስተር ከተማ አስተዳደር ከዩናይትድ ኪንግደም መንግስት ጋር በመተባበር አንድ ልዩ እቅድ ይዘው መጥተው ነበር። እንግዲህ ይህንን እቅዳቸውን ከ6 ወር በፊት ነው ሪቬል ያደረጉት ማለት ነው። እንግዲህ የዲዛይኑን እንዲሰራ የተመረጠው አርክቴክት ሎርድ ኖርማን ፎስተር ይባላል። አብዛኞቻችሁ ምናልባት ልታውቁት ትችላላችሁ። በዓለም ላይ እጅግ በጣም እውቅ ከሚባሉ አርክቴክቶች መካከል አንዱ ነው። የማንቹኒያን ተወላጅ ነው። ከልጅነቱም ጀምሮ የማንቸስተር ዩናይትድ ደጋፊ እንደሆነ ይነገርለታል። የአርክቴክትና በዓለም ላይ የሚገኙ ብዙ ትላልቅ ዲዛይኖች ለንደን ላይ እንዲሁም የተለያዩ የሚድል ኢስት ካንትሪዎች ላይ የሚገኙ በጣም አስገራሚ የሚባሉ ዲዛይኖችን የሚሰራ ታዋቂ አርክቴክት ነው። የሞደርን አርክቴክቲራ ፋዘር በመባል የሚጠራ አርክቴክት ነው ሎርድ ኖርማን ፎስተር እና በዚህ በሎርድ ኖርማን ፎስተር ካምፓኒ ስር ፎስተር ፕላስ ፓርትነር የሚባል የአርክቴክት ኩባንያ አለ። ያ ኩባንያ ነው እንግዲህ የኦልድ ትራፎርድ ስቴዲየምን ዲዛይን ለመስራት ከሰር ጂም ራትክሊፍ አስተዳደር ጋር ተስማምቶ በጣም ዘሞስት አይኮኒክ የሆነ ስቴዲየም ማንም ሰው በዓለም ላይ ስቴዲየሙን ሲመለከተው ይሄ የማንቸስተር ዩናይትድ ስቴዲየም ነው ብሎ የሚለየው በጣም አይኮኒክ የሆነ ስቴዲየም ከአዲስ ስቴዲየም በላይ በጣም ለየት ያሉ ፊቸሮች ወይም ገጽታዎች ያሉት ስቴዲየም ለመገንባት እንግዲህ እቅድ ይዘው ዲዛይኑ ሪቬል ተደርጎ ነበርና ሊደረግ የታሰበው ነገር ምንድነው? በጊዜው የግሬተር ማንቸስተር ከተማ አስተዳደርም በእንግዲህ በኦልድ ትራፎርድ ሪጀነሬሽን ታስክ ፎርስ ላይ ተካተውበት የሚገነባው ስቴዲየሙ ብቻ ሳይሆን በስቴዲየሙ ዙሪያ ያሉ አካባቢዎችም አብረው እንዲለሙና ስቴዲየሙ የአካባቢው ልማት ማዕከል ወይም ደግሞ የልብ ምት ሆኖ እንዲያገለግል ከዩናይትድ ኪንግደም ገቨርንመንት ጋር እንግዲህ ሐሳቡ ተወያይተውበት በጣም ብዙ ከመከሩበት በኋላ በመጨረሻም ዲዛይኑ ሊጸድቅ ችሏል ማለት ነው። እና አክቹአሊ ስቴዲየሙ በሚገነባበት ሰዓት ላይ የስቴዲየሙ መገንባት ብቻ ዩናይትድ በዓለም ላይ ከ1.1 ቢሊዮን በላይ ደጋፊዎች አሉኝ ብሎ የሚናገር ክለብ ስለሆነ ማሲቭ ደጋፊ ስላለው አካባቢውም አብሮት ቢለማና እንዲሁም ደግሞ ኦልድ ትራፎርድ ስቴዲየም ደግሞ ለየት ባለ አይኮኒክ በሆነ ፎርም ቢገነባ በዓለም ላይ በአመት እስከ 1.8 ሚሊዮን የሚጠጉ ህዝቦች ስቴዲየሙን እየመጡ ይጎበኙታል የሚል ኤስቲሜሽን ነው የተሰጠው። እንዲሁም ደግሞ አካባቢው ላይ የተለያዩ ሆቴሎች ይገነባሉ፣ የተለያዩ ቤቶች ይገነባሉ። ለ92,000 ሰዎች የስራ ዕድል ይፈጠራል። በአጠቃላይ በዩናይትድ ኪንግደም ወይም በዩኬ ኢኮኖሚ ላይ በአመት 7.4 ቢሊዮን ፓውንድ ገንዘብ ኢንጀክት ያደርጋል ማለት ነው። ስለዚህ የዩኬ ገቨርንመንትም እንግዲህ ይህንን ፕሮጀክት በደንብ ካጠናው በኋላ የስቴዲየሙ መገንባትና በስቴዲየሙ ዙሪያም ደግሞ ያሉ ቤቶች እንግዲህ በአዲስ ግንባታ በአዲስ አርክቴክቸራል ዲዛይን ስቴዲየሙን በደንብ ውበቱ እንዲጎላ በማድረግ አካባቢውን አብረን ብናለማው ለዩናይትድ ኪንግደም ኢኮኖሚ ይሄን ያክል ገንዘብ ያመጣል ብለው
እምነት ጥለውበት እንግዲህ ፍቃዳቸውን ሰጥተው ዲዛይኑ እንግዲህ በፎስተር ፕላስ ፓርትነር በሚባለው የአርክቴክት ኩባንያ ሪቬል ተደረገ ማለት ነው። አጠቃላይ ስቴዲየሙን በተመለከተ ያለው ዲዛይን ምንድነው? ስቴዲየሙ በዋነኛነት 3 ትራይደንቶች ይኖሩታል ወይም ደግሞ 3 በጣም ወደ ላይ እንደ ሹካ በጣም ሹል የሆኑ ትላልቅ ታወሮች ይኖሩታል። እነኚህ ታወሮች እንግዲህ በማንቸስተር ዩናይትድ ባጅ ላይ የሚገኘው ዩናይትድ እንደሚታወቀው ሬድ ዴቪል በመባል ነው የሚጠራው ቅጽል ስማቸውና በዚህ በሬድ ዴቪል አርማ ላይ የሚገኘው ዴቪሉ የሚይዘው ወይም ዴቪሉ የሚይዘው 3 ሹካ የሚመስል ነገር አለ። ያ ነው ትራይደንት የሚባለውና እነኛ 3 ትላልቅ ታወሮች ትራይደንቱን ሪፕሬዘንት ያደርጋሉ። እንዲሁም ደግሞ አምብሬላ አለ ያ ትራይደንቶቹን ይዞ ወደ ታች ስቴዲየሙን ሸፍኖ የስቴዲየሙን አካባቢ ሁሉ የሚሸፍን ደግሞ አምብሬላ የሚመስል ዲዛይን አለው። እንግዲህ እንደ ጣራ ነው የሚያገለግለው፣ ዝናብ ይከላከላል፣ እንዲሁም ለስቴዲየሙ እንደ ጣራ ሽፋን ያገለግለዋል። አካባቢው ላይ ያሉ ቤቶችንም እንግዲህ በመሸፈን የሚያገለግል አምብሬላ ዲዛይን ያለው እንደ ጣራ የሚያገለግል ነገር ነውና ያ ደግሞ አክቹአሊ ማንቸስተር ከተማ የምትታወቀው በከባድ ዝናብ ነው። እንግዲህ ከተማዋ ብዙ ጊዜ በታሪክ ውስጥም እንዲሁም ደግሞ ያላት ተፈጥሮ አቀማመጥ በጣም ዝናባማ ከተማ ነች። ዝናብ ኦልሞስት ከአመት አመት የማይጠፋበት ከተማ ነው። ስለዚህ በአካባቢ ላይ የሚገኙ ሰዎች አምብሬላ ይዘው ነው የሚንቀሳቀሱት። እዛ አካባቢው እንደሚታወቀው ኢንዱስትሪያል ሪቮሉሽን ከዛሬ 100 ዓመት በፊት የፈነዳበት አካባቢ ነው። በአካባቢው ላይ የኢንዱስትሪ ሰራተኞች አሉ፣ የሬል እንግዲህ የባቡር ሰራተኞች አሉ፣ ባቡር መስመር ዝርጋታ የሚሰሩ ሜንቴናንስ የሚሰሩ ሰራተኞች አሉ። አካባቢው የምትታወቀው በዝናብ ስለሆነ ያንን ዝናብ እንግዲህ ለመከላከል አብዛኛው ሰው በማንቸስተር ከተማ የሚኖር ሰው ጃንጥላ ይዞ ይንቀሳቀሳል። ስለዚህ የከተማውን ባህል የከተማውን ካልቸር የማህበረሰቡን አኗኗር የሚወክል የአምብሬላ ዲዛይን ነው እንግዲህ የሚገጠምለት ስቴዲየሙ ላይና ከዛ በመነሳት ነው እንግዲህ ዲዛይኑን የፎስተር ፕላስ ፓርትነር የተባለው የሎርድ ኖርማል ፎስተር ኩባንያ ዲዛይኑን ከዚህ በመነሳት ነው እንግዲህ የሰሩት ማለት ነው። ስለዚህ ትራይደንቱ እንግዲህ የማንቸስተር ዩናይትድ ባጅ ላይ የሚገኘው ዴቪሉ የሚይዘው 3 ሹካ መሳይ የሚመስለውን ያንን ጦር የሚወክል ሲሆን አምብሬላው ደግሞ የከተማዋን ባህል ነው። ከተማዋ ዝናባማ ከተማ ስለሆነች በብዛት ሰው ጃንጥላ ይዞ ስለሚንቀሳቀስ ጃንጥላ መያዝም እዛ ከተማ እንደ ባህል ስለተቆጠረ የዛን የማህበረሰቡን አኗኗርና የግሬተር ማንቸስተር ከተማ ስፔሻሊ ደግሞ የትራፎልድ ከተማ ነዋሪዎች ወይ ሳልፎርድ ከተማ ነዋሪዎች እንግዲህ በየዕለቱ ይዘውት የሚወጡትን ጃንጥላ እንደ ባህል የሚጠቀሙትን ያንን ጃንጥላ ሪፕሬዘንት ለማድረግ ነው እንግዲህ ዲዛይኑ በዛ መንገድ ነው ኢኒሼት ተደርጎ የተሰራው ማለት ነው። አሁን ዩናይትድ ስቴዲየሙን ለመስራት የገጠመው ችግር የተባለው አሁን ኦልትራፎልድ ያለበት ስቴዲየም ኖርማሊ ኦልትራፎልድ ይፈርስና አሁን ኤግዛክትሊ አሁን ማንቸስተር ዩናይትድ የሚጫወትበት ኦልትራፎልድ ስቴዲየም ቤቶች ነው የሚገነቡበትና እንግዲህ ኦልትራፎልድ ዙሪያ የሚገነቡ አዲሱ የሚገነባው ስቴዲየም ዙሪያ ላይ የሚገነቡ ቤቶች አጠቃላይ 17000 ቤቶች ናቸው። እንደ አፓርትመንትም ያገለግላሉ፣ ሆቴሎችም አሉ፣ የተለያዩ ሱቆችም አሉ። ለ92000 ሰዎች የስራ ዕድል መፍጠር ይችላሉ። ያ ማለት በጣም ብዙ ሰዎች አካባቢው ተገንብቶ ወይም ሪጀነሬት ተደርጎ ካለቀ በኋላ ኦልሞስት 92000 አዳዲስ ስራዎችን ይፈጥራል ማለት ነው። ስለዚህ ለብዙ ሰዎች የስራ ዕድልን በመፍጠር በጣም ትልቅ አስተዋጽኦ እንግዲህ ያደርጋል። ለኢኮኖሚም ደግሞ ትልቅ ጥቅም ይሰጣል ተብሎ የታሰበበትና የታመነበት ዲዛይን ነው ማለት ነው። ስለዚህ አሁን ዩናይትድ ኦልትራፎልድ ያለበትን ስቴዲየም እንግዲህ እንደሚታወቀው በኦልትራፎልድ በምዕራብ ሳይድ ላይ አንድ ከ100 ዓመት በፊት የተዘረጋ የባቡር መስመር አለና ኦልትራፎልድን ለማዘመንና እንግዲህ የመያዝ አቅሙን ለማስፋት በጣም እክል ከሆኑ ነገሮች መካከል አንዱ ያ የባቡር መስመር ዝርጋታው ነው። ስለዚህ የባቡር መስመር ዝርጋታው ከባቡር መስመሩ ጋር በማይገናኝ መንገድ ስቴዲየሙ ፈቀቅ ተብሎ ወደ ሌላ ቦታ እንግዲህ ብዙም ሳይርቅ ከኦልትራፎልድ አቅራቢያ ወይም ከኦልትራፎልድ ጎን ያለውን መሬት በመግዛት እዛ ቦታ ነው እንግዲህ 100,000 የመያዝ አቅም ያለው ስቴዲየም ለመገንባት የታቀደው ማለት ነው። ስለዚህ ይሄንን እቅዳቸውን እንግዲህ ሪቬል ካረጉ በኋላ ኦልትራፎልድ ስቴዲየም ዙሪያ ላይ አንድ ፍራይት ላይነር አለ። ያ ማለት ከባባድ የሆኑ ጭነቶችን በባቡር የሚያጓጉዝ አንድ ትልቅ ካምፓኒ ወይም ኩባንያ አለ። ያ ኩባንያ ያንን መሬት ለማንቸስተር ዩናይትድ መሸጥ መቻል አለበት። ስለዚህ ዩናይትዶች ያንን መሬት ከዛ ኩባንያ ለመግዛት እንግዲህ ኢስቲሜት ያደረጉት ገንዘብ ወደ 50 ሚሊዮን ፓውንድ የሚጠጋ ገንዘብ ነው እንግዲህ ኢስቲሜት ያደረጉት። ነገር ግን ድርጅቱ ያንን መሬት ሽጥልን ተብሎ ሲጠየቅ የጠየቀው ገንዘብ 400 ሚሊዮን ፓውንድ ነው። በጣም ሰፊ ልዩነት አለ። የዩናይትድ ሰዎች
ከገመቱት ገንዘብና ድርጅቱ እየጠየቀ ካለው ገንዘብ እንግዲህ በጣም ሰፊ ልዩነት አለ። ኦልሞስት የ350 ሚሊዮን ፓውንድ ልዩነት አለ። ስለዚህ በዚህ ምክንያት እንግዲህ የከተማው አስተዳደር የግሬተር ማንቸስተር ከተማ ዋና ከንቲባ እንዲሁም ደግሞ ታስክ ሪጀነሬሽን ፎርሱ አንድ ላይ በመሆን እንግዲህ ድርጅቱን ለማናገር ይሞክራሉ። ዋጋ እንዲቀንስና አፎርደብል በሆነ ፕራይስ መሬቱ እንዲሸጥላቸው ለማናገር ይሞክራሉ። ነገር ግን ድርጅቱ ያንን መሬት እንግዲህ 400 ሚሊዮን ፓውንድ ካልተሰጠኝ አልሸጥም በማለት እንግዲህ አቋም በመያዙ ምክንያት ማንቸስተር ዩናይትዶች አዲሱን ስቴዲየም አሁን ከ6 ወር በፊት ሪቪል ያደረጉት እጅግ በጣም በሚያምር መልኩ ዲዛይን የተደረገውን አዲሱን ስቴዲየም ለመገንባት እንግዲህ የነበራቸውን እቅድ ሰርዘውታል ተብሏል። ያ ማለት ዩናይትድ ከዚህ በኋላ ስቴዲየም አይገነባም ማለት ሳይሆን ወይ ዲዛይን መቀየር አለባቸው ወይ ደግሞ ሌላ አይነት ሜተድ መፈለግ እንዳለባቸው እንግዲህ እየተዘገበ ይገኛል ማለት ነው። እንደሚታወቀው አምብሬላው እንግዲህ ከቨር የሚያደርገው ስቴዲየሙን ብቻ ሳይሆን ስቴዲየሙ አካባቢ የሚሰሩ ላርጅ ፐብሊክ ስፔሶች አሉ። እንግዲህ ዲዛይኑ ሲሰራ አንደኛ ተፈጥሯዊ የሆነ ነገር አፕሪሺየት እንዲያደርግ ተደርጎ ነው የተሰራው። ስለዚህ ፉሊ ናቹራል ላይት ይገባል ወደ ስቴዲየሙ። ያ ማለት ምንም አይነት ስፔሻሊ ቀን ላይ ምንም አይነት ሰው ሰራሽ መብራት አይጠቀምም ስቴዲየሙ። ምክንያቱም ጣራው በራሱ የፀሐይ ብርሃን ስለሚያሳልፍ ግልጽ ነው ስቴዲየሙ ምንም ጨለማ የሚሆን ፓርት የለም። ሲቀጥል ደግሞ የአምብሬላው ስቴዲየሙን ብቻ ሳይሆን በስቴዲየሙ ዙሪያ የሚገነቡ የተለያዩ ፐብሊክ ስፔሶች አሉ። ስፔሻሊ ደጋፊዎች ወጥተው የሚዝናኑባቸው ሪክሬሽናል ኤሪያዎች አሉ፣ ሱቆች አሉ። እነዛንም አካባቢዎች ጨምሮ የሚይዝ ነው እንግዲህ ኢንክሎዝ የሚያደርግ አምብሬላ ነው። ስለዚህ አምብሬላው ራሱ የሚይዘው ቦታ በጣም ላርጅ ስፔስ ነው። ያ ስፔስ ደግሞ ሞሮፍ የሚገዛው ከዚህ አሁን ፍራይት ላይነር ከሚባለው የባቡር ኩባንያ ካምፓኒ ነው ያ መሬት ተገዝቶ ዲዛይኑ እንግዲህ የሚሰራው። ስለዚህ አሁን እንግዲህ ድርጅቱ 400 ሚሊዮን ፓውንድ ካልተከፈለኝ መሬቱን አልሸጥም በማለቱ ምክንያት ማንቸስተር ዩናይትዶች እንግዲህ ለዛ መሬት የሰጡት ዋጋ 50 ሚሊዮን ፓውንድ ነው። በ50 ሚሊዮን ፓውንድ መሬቱን ገዝተን ወደ ግንባታ እንገባለን ብለው ነው ያሰቡት። ነገር ግን ዲዛይኑ በሚሰራበት ሰዓት እንግዲህ በጣም ሰፊ መሬት ስለሚሸፍን ድርጅቱ 400 ሚሊዮን ፓውንድ ካልተከፈለኝ ያንን መሬት አልለቅም በማለቱ ምክንያት ዩናይትዶች አሁን ምንድነው ሊያደርጉ ያሰቡት የተባለው መሬቱን እንግዲህ የአምብሬላ ዲዛይኑን በመተው ስቴዲየሙን ብቻ የሚይዝ ወይም ደግሞ ስቴዲየሙን ብቻ ከቨር የሚያደርግ ጣራ በመስራት እንግዲህ ለመሬቱ የሚያወጡትን ዋጋ ለመቀነስ እያሰቡ ነው የሚል እንግዲህ መላምቶች አሉ። ካልሆነም ደግሞ ዩናይትድ ሌላ አይነት ሜተድ ሊጠቀም ይችላል። ስለዚህ የስቴዲየሙን ዲዛይን የመቀየር ግዴታ ውስጥ ገብቷል ማለት ነው። ስለዚህ ዲዛይኑን የሰራው የአርኪቴክት ኩባንያ ፎስተር ፕላስ ፓርትነር የሚባለው የአርኪቴክት ኩባንያ አሁን ላይ የመጀመሪያውን ዲዛይን ሙሉ በሙሉ በመተው እንግዲህ ሌላ በጣም ሰፊ ስፔስ የማይዝ በጣም መጠነኛና በጣም ትንሽ ስፔስ የሚይዝ ለዛም ስፔስ ደግሞ ዩናይትድ የሚያወጣው የገንዘብ ወጪ መሬቱን ለመግዛት የሚያወጣው የገንዘብ ወጪ እንዲቀንስለት የሚያስችል በጣም ፕሪሳይዝ የሆነ እንግዲህ ቦታ የሚይዝ ስቴዲየም ድጋሚ እንዲሰሩ የአርኪቴክት ኩባንያው ድጋሚ ጥሪ ቀርቦለታል ተብሎ ተዘግቧል ማለት ነው። ስፔሻሊ በመጀመሪያው የዲዛይኑ ሁኔታ እንግዲህ የባቡር ኩባንያው የመሬቱን ዋጋ ባያስወድድና ዩናይትድ መጀመሪያ እንዳቀደው ስቴዲየሙ ቢገነባ ኖሮ እጅግ በጣም የሚያምር እንግዲህ በዓለማችን ላይ ከሚገኙ ስቴዲየሞች መካከል በየትኛውም የዓለም ክፍል ላይ የሚገኝ ሰው እጅግ በጣም የሚደሰትበት ስቴዲየም ነው። እንግዲህ መጀመሪያ ላይ ሰር ጂም ራትክሊፍ ስቴዲየሙ እንዲሰራ ለፎስተር ፕላስ ፓርትነር ኩባንያ ስፔሻሊ ደግሞ ለአርኪቴክት ሎርድ ኖርማን ፎስተር ይህንን ጥያቄ በሚያቀርቡበት ሰዓት የነገሯቸው ነገር ምንድነው? ጀስት እኛ የምንፈልገው ስቴዲየም አዲስ ስቴዲየም ብቻ መገንባት ሳይሆን ዩናይትድ በዓለም ላይ ቢሊየንስ ደጋፊ ስላለው ከ1 ቢሊየን በላይ ደጋፊ ስላለው ደጋፊዎቹን የሚመጥን እንዲሁም ደግሞ በዓለም ላይ ያለ የትኛውም ሰው ስቴዲየሙን ሲያየው ይሄማ የማንቸስተር ዩናይትድ ስቴዲየም ነው ብሎ የሚገረምበትና ማንም ሰው ሊለየው የሚችለውን ስቴዲየም ዲዛይን እንድትሰራልን የምንፈልገው ብለው አናግረውት ነበር። ያ ማለት ለምሳሌ ኤፍል ታወር ፓሪስ ከተማ ላይ ፍራንስ ላይ የሚገኘው ኤፍል ታወር በዓለማችን ላይ ማንኛውም ሰው ኤፍል ታወርን ሲመለከት የፈረንሳይ መገለጫ አድርጎ ወይም ደግሞ የፓሪስ ከተማ መገለጫ አድርጎ ነው የሚለየው። የትኛውም ሰው የኤፍል ታወርን ዲዛይን ሲያይ በቀላሉ ኤፍል ታወር እንደሆነ ይለየዋል። ልክ እንደዛ ሁሉ የማንቸስተር ዩናይትድ ስቴዲየም ዲዛይንም ከሌሎች እንግዲህ በመላው ዓለም ከሚሰሩ የስቴዲየም ዲዛይኖች ለየት ባለ መንገድ ስቴዲየም ዲዛይኑ ተሰርቶ የትኛውም ሰው ስቴዲየሙን ሲያየው
ይሄማ የማንቸስተር ዩናይትድ ስቴዲየም ነው ብሎ በቀላሉ ሪኮግናይዝ የሚያደርገው ሞደርን አርኪቴክትን ኢንክሎዝ ያደረገ እንዲሁም ደግሞ ሞደርን ቴክኖሎጂ የተገጠመለት በጣም እጅግ በጣም ኤክሳይቲንግ የሆነ ፕሮጀክት እንዲሆን ነበር የሰር ጂም ራትክሊፍ ምኞት የነበረው። ስለዚህ በዛ መሰረት ነው እንግዲህ የሰር ሎርድ ኖርማን ፎስተር እንግዲህ ዲዛይኑን የሰሩት ማለት ነው። ስለዚህ ዲዛይኑ ከተሰራ በኋላ በጣም ደስተኛ ነበሩ ሰር ጂም ራትክሊፍ አንደኛ፣ ሁለተኛ ደግሞ ራሱ አምብሬላ ዲዛይኑ ደግሞ ለየት ያለ ጥቅም አለው። አንደኛ ሶላር ኢነርጂን ሃርቨስት ያደርጋል። ቀን ቀን የፀሐይ ብርሃን በሚወጣበት ሰዓት ያንን የፀሐይ ብርሃን ኮሌክት አድርጎ ወደ ሶላር ኢነርጂነት ይቀይረውና በአካባቢ ላይ ያሉ ሱቆችንም ስቴዲየሙንም የማብራት አቅም ይኖረዋል። ስለዚህ ሌላ እንግዲህ የኤሌክትሪክ ኃይል መጠቀም አያስፈልገውም። ራሱ ጣራው እንደ ሶላር ፓኔል ያገለግላል ማለት ነው። ዝናብ ደግሞ በሚዘንብበት ጊዜ ደግሞ ያንን ሬን ዋተሩን ወይም የዝናብ ውሃውን ሃርቨስት በማድረግ እንግዲህ በአካባቢ ላይ የሚገኙ ግሪነሪ ነገሮችን ወይም ጋርደኖችን ወይም ፕላንቶችን እንደ መስኖ በማድረግ እንግዲህ አካባቢ ላይ ያሉትን አረንጓዴ እጽዋቶች ያለማል፣ ያጠጣል። እንግዲህ እጽዋቶቹ እንዲያድጉ በእንደዚህ አይነት መንገድ ቴክኖሎጂ የተገጠመለት በጣም ለየት ያለ የአምብሬላ ዲዛይን ነውና ራሱ አምብሬላውን ብቻ ለመስራት ትራይደንቶቹንና ሶስቱን ጦር የሚመስሉት የዩናይትድ ባጅ ላይ የሚገኘው ዴቪሉ የሚይዘውን ትራይደንቶቹን ለመገንባትና እንግዲህ ጣራውን ብቻ ለመስራት ከ300 እስከ 400 ሚሊዮን ፓውንድ ነው እንግዲህ ገንዘብ የሚያስወጣው ማለት ነው። ስለዚህ በራሱ የሚሰራው አምብሬላ ጣራው ብቻ እንግዲህ የስቴዲየም 100,000 የሚያዝ አቅም ያለው ስቴዲየም ለብቻ እሱ ራሱ የራሱን የቻለ ኮስት አለው። ነገር ግን አምብሬላውን ብቻ ለመስራትና ትራይደንቶቹን ለማቆም የሚፈጀው ገንዘብ ከ300 እስከ 400 ሚሊዮን ፓውንድ ነው። ይሄ ደግሞ እጅግ በጣም ውድ ነው። ምናልባት ሌላ መለስተኛ ስቴዲየም የሚገነባ ብር ነው ጣራው የሚሰራበት ብር ማለት ነው። ስለዚህ አጠቃላይ ስቴዲየሙ እንግዲህ እንደሚታወቀው 2 ቢሊዮን ፓውንድ ይፈጃል ነው እንግዲህ የተባለው። በጣም ውድና ዘ ሞስት አይኮኒክ የሆነ ስቴዲየም ነው እንግዲህ ሊገነቡ ያሰቡት ሰር ጂም ራትክሊፍ። ስለዚህ አሁን ትልቁ ችግር የሆነው እንግዲህ ስቴዲየሙ የሚይዘው ቦታ ስፔሻሊ አምብሬላው ከቨር የሚያደርገው ቦታ በጣም ሰፊ ቦታ ስለሆነ ያንን ቦታ ደግሞ የሚገዙት ከፍራይት ላይነር ካምፓኒ ወይም ደግሞ ይሄ የባቡር እንግዲህ በባቡር ከባባር ጭነቶችን የሚያመላልስ ካምፓኒ አለ። ከዛ ካምፓኒ ስለሆነ መሬቱን የሚገዙት ካምፓኒው ደግሞ መሬቱን ለመሸጥ እየጠየቃቸው ያለው ብር በጣም ከፍተኛ ብር ነው። 400 ሚሊዮን ፓውንድ ነው እንግዲህ እየጠየቃቸው ያለው። ነገር ግን ሰር ጂም ራትክሊፍ መሬቱን በ50 ሚሊዮን ፓውንድ ገዛለው የሚል እምነት ነበራቸው። ስለዚህ አሁን እንግዲህ ካምፓኒው መሬቱን ለመሸጥ ከፍተኛ ብር ስለጠየቀና አቋሙን ደግሞ ለመቀየር ፍቃደኛ ስላልሆነ ያላቸው አማራጭ ምንድነው? የስቴዲየሙን ዲዛይን በመቀየር ስቴዲየሙ የሚይዘው ኤሪያ በጣም ፕሪሳይዝ የሆነ ሾርት ኤሪያ ሆኖ ግን ለየት ያለ አሁንም ለየት ባለ ዲዛይንና በጣም ደጋፊዎችን ሊያስደስት በሚችል መንገድ ስቴዲየሙን ለመገንባት እንግዲህ ሌላ እቅድ እንደያዙና አርኪቴክቱ ደግሞ ሌላ ዲዛይን በመስራት ላይ እንደሚገኝ ሪቬል ተደርጓል ማለት ነው። ስለዚህ ማንቸስተር ዩናይትዶች ከ6 ወር በፊት ሪቬል አድርገውት የነበረው ዲዛይን እንግዲህ አሁን ላይ ሙሉ በሙሉ ትተውት ሌላ ዲዛይን በአርኪቴክቱ እንግዲህ እየተሰራ ነው የሚገኘው። ምናልባት ያ ዲዛይን ተሰርቶ ሲያልቅ እና ያ ዲዛይን ደግሞ አዲሱ የሚሰራው ዲዛይን ደግሞ የሚይዘው መሬት በጣም አነስተኛ የሆነና ብዙ ገንዘብ የማያስወጣቸው ከሆነ ዩናይትዶች በቀጥታ በዚህ ዓመት ፕሮጀክቱን ለመገንባት እንግዲህ ወደ ግንባታ ሂደት ይገባሉ ተብሎ ይጠበቃል። እንደሚታወቀው እንግዲህ ኦልትራፎልድ ስቴዲየም ብቻ ሳይሆን የሚገነባው በኦልትራፎልድ ስቴዲየም ዙሪያ ያሉ አካባቢዎችም አብረው ሪጀነሬት ይደረጋሉ። ኦልትራፎልድ ስቴዲየም አካባቢ ያለው እንግዲህ ሰፈርም አብሮት ይለማል። 17000 አዳዲስ ቤቶች ይገነባሉ። ለ92000 የሚጠጉ አዳዲስ ስራዎች ይፈጠራሉ። እንዲሁም ደግሞ በዩኬ ኢኮኖሚ ላይ በአመት 7.3 ቢሊዮን ፓውንድ ኢንጀክት ያደርጋል። ስለዚህ ዘ ሞስት ኤክሳይቲንግ ፕሮጀክት ነው። እንዲሁም ደግሞ የእንግሊዝ መንግስት ስፔሻሊ ኖርዝ ኦፍ ኢንግላንድ ላይ በጣም ሰፋፊ ኢንፍራስትራክቸሮችን ወደፊት ለመስራት እንግዲህ እቅድ ይዞ ነበር። ስለዚህ ያንን እቅድ ይዞ ባለበት ሁኔታ ዩናይትዶች ደግሞ የኦልትራፎልድ አካባቢን አልምተው እንግዲህ ኦልትራፎልድን በጣም ለየት ባለ አይኮኒክ ዲዛይን ለመስራት ሐሳቡን ሲያቀርቡ የዩኬ መንግስት እንግዲህ እቅዱን ካጠናው በኋላ በጣም በደስታ ነበር የተቀበሉትና በዚህ ፕሮጀክት ግንባታ ሂደት ላይ እንግዲህ የማንቸስተር ከተማ የግሬተር ማንቸስተር ከተማ አስተዳደር እንዲሁም የትራፎልድ ከተማ አስተዳደርና የዩኬ መንግስት ሳይቀር በጣም በፕሮጀክቱ ደስተኛ ነው። ምክንያቱም ቀድሞውኑ ኖርዝ ኦፍ ኢንግላንድን እንግዲህ ኖርዝ ኦፍ ኢንግላንድ የሚባሉ አካባቢዎች ማንቸስተር ከተማ አለ፣ ራሱ ግሬተር ማንቸስተር አለ፣ ሳልፎርድ አለ፣ ሊቨርፑል አለ፣ መርሲሳይድ የሚባለው ኤሪያ እንዲሁም ደግሞ ላንክሻየር የሚባለው ኤሪያ ኖርዝ ኦፍ ኢንግላንድ ነውና
የአካባቢ ብዙ ጊዜ በኢንዱስትሪ ስለሚታወቅና በጣም ኦልድ ፋሽን እንዲሆን አካባቢ ስለሆነ የእንግሊዝ መንግስት ያንን አካባቢ በሞደርን አርኪቴክት ቴክኖሎጂ እንግዲህ ለማልማትና እንግዲህ አካባቢውን ለማዘመን ቀድሞውን እቅድ አላቸው። ስለዚህ ዩናይትዶች ይህንን እቅድ ይዘው ሲመጡ በደስታ ነው የእንግሊዝ መንግስት የተቀበላቸው ማለት ነው። ስለዚህ እንግዲህ ስቴዲየሙ መጀመሪያ በታቀደለት ቦታና በታቀደለት ዲዛይን ቢሰራ በጣም ዘሞስት አይኮኒክ ስቴዲየም ነው የሚሆነው። ምክንያቱም በዓለም ላይ በእንደዚህ አይነት ዲዛይን ያለው ስቴዲየም እስካሁን አልታየም። አብዛኞቹ እንግዲህ የሚሰሩት ስቴዲየሞች የተለያየ ውበት ያላቸው ስቴዲየሞች በመላው ዓለም ተገንብተዋል። ነገር ግን ይሄ ማንቸስተር ዩናይትድ ከ6 ወር በፊት ሪቬል ያደረጉት እናስገነባዋለን ብለው ያወጡት ዲዛይን እንግዲህ የተለየ እንትን ነገር አለው። እንግዲህ አንደኛ ሶስቱ ትራይደንቶች ስፔሻሊ ከሶስቱ ትራይደንት አንደኛው ትራይደንት እንግዲህ ከሊቨርፑል ከተማ ድረስ ከ40 ማይል ወይም ደግሞ ከ200 ማይል ወይም ከ40 ኪሎ ሜትር በርቀት የሚታይ ነው። በጣም ወደ ላይ ወደ 200 ሜትር የሚረዝም ነው። ስለዚህ ከሊቨርፑል ከተማ ላይ ሆኖ ያንን ትራይደንት አንድ ሰው ይመለከተዋል ተብሎ ነው እንግዲህ የሚታሰበው። ከ40 ኪሎ ሜትር ላይ ቪዚብል ነው ይታያል። ሲቀጥል ደግሞ አምብሬላው ደግሞ የከተማዋን ባህል የህዝቡን አኗኗርና የከተማዋን ማህበረሰብ የሚወክል እንግዲህ ዲዛይን ነው። ስፔሻሊ ደግሞ አምብሬላው በራሱ የተገጠመለት የሶላር ፓኔል ቴክኖሎጂና እንግዲህ ሬን ዋተርን ሃርቨስት አድርጎ በአካባቢው ያሉ እጽዋቶችን የሚያለማበት ቴክኖሎጂ እጅግ በጣም አስደናቂ ያደርገዋል። ነገር ግን በጣም ዘሞስት ኮስቲ ስቴዲየም ነው። በጣም ዋጋው ውድ ነው። ራሱ አምብሬላውን ብቻ ለመገንባት ጣራውን ብቻ ለመገንባት ከ300 እስከ 400 ሚሊዮን ፓውንድ ነው ዩናይትዶች ያስወጣቸዋል ተብሎ የታሰበው ማለት ነው። ስለዚህ አሁን ላይ መሬቱን ለመግዛት እንግዲህ ሰር ጂም ራትክሊፍ እስከ 400 ሚሊዮን ፓውንድ ስለተጠየቁ ያንን ገንዘብ አልከፍልም በማለት ሰር ጂም ራትክሊፍ አሁን ሌላ ዲዛይን እንግዲህ በጣም ሰፊ ቦታ የማይዝ አነስተኛና እጥር ምጥን ያለች ስቴዲየም እንግዲህ ለመገንባት የሚያስችል ሌላ ዲዛይን እንግዲህ አርኪቴክቱ እንዲሰራላቸው ጥያቄ ቀርቦለታል ተብሏል። ስለዚህ እንግዲህ የሎርድ ኖርማን ፎስተር የአርኪቴክት ኩባንያ ፎስተር ፕላስ ፓርትነር የተባለው የአርኪቴክት ኩባንያ ሌላ ስቴዲየም እንግዲህ ለመገንባት አሁን ስራ ላይ እንደሆነ እየተነገረ ይገኛል። ምናልባት በቅርብ ጊዜ ውስጥ እንግዲህ ሁለተኛውንና የተሻሻለውን በጣም ሰፊ ቦታ የማይዘውን እጥር ምጥን ያለ ቦታ የሚይዘውን ስቴዲየም ዲዛይኑን በቅርብ ጊዜ ውስጥ ሪቬል ያደርጉታል ተብሎ ይገመታል። እንግዲህ በዚህም ይሁን በዛ ግን ዩናይትድ አዲስ ስቴዲየም ሳይገነባ አይቀርም። ያ ማለት ለዛው መገንባት የሚፈልገው 100,000 የመያዝ አቅም ያለው ስቴዲየም ነው። አሁን ትልቅ ችግር እየፈጠረ ያለው አምብሬላው ከቨር የሚያደርገው ቦታ በጣም ሰፊ ቦታ ነው። እንደነገርኳችሁ እንግዲህ አምብሬላው ከቨር የሚያደርገው ስቴዲየሙን ብቻ ሳይሆን ከስቴዲየሙ ውጪ ለደጋፊዎች ተብሎ እንግዲህ የተገነቡ ሌሎች ሪክሬሽናል ኤሪያዎች አሉ። የተለያዩ ፕሮግራሞች ይካሄዳሉ። እንዲሁም ደጋፊዎች እንግዲህ የሚጠጡባቸው የሚዝናኑባቸው ኮንሰርት የሚደረግበት በጣም ሰፊ ላርጅ እንግዲህ ስፔስ ኤሪያ ያለው ራሱ እንግዲህ አርኪቴክት ኖርማን ፎስተር ስለዚህም ስቴዲየም ባለፈው በስካይ ስፖርት እንግዲህ ተጠይቆ ነበርና ስለ ዲዛይኑ ምን ትላለ አዲስ ስለሰራው የማንቸስተር ዩናይትድ ስቴዲየም ዲዛይን ምን ትላለ ሲባል ዘ ሞስት ኤግዛይቲንግ ፕሮጀክት ኢን ዘ ወርልድ ቱዴይ ብሎ ነው እንግዲህ የመለሰው። በዓለም ላይ አሁን ላይ እንግዲህ ከሚገኙ በጣም ኤግዛይቲንግ ከሚባሉ ፕሮጀክቶች መካከል አንዱ ነው፣ ቁጥር አንዱ ነው ብዬ ነው የምገልጸውና ዲዛይኑን ስንሰራው እኛ ራሱ በጣም ደስተኛ ሆነን ነው የሰራ ነው ሲል ራሱ እንግዲህ ሎርድ ኖርማን ፎስተር እንግዲህ አስተያየቱን ሰጥቶ ነበር። ዩናይትድ እንግዲህ መጀመሪያ ዲዛይኑ በወጣለት በዛ በታቀደለት መሰረት ቢሰራ በጣም ዘሞስት አይኮኒክና ኤግዛይቲንግ የሆነ ስቴዲየም የመገንባት እድሉና በዓለም ላይ በጣም ለየት ያለ እጅግ በጣም ውብና የሚያምር ስቴዲየም የመገንባት እድሉን እንግዲህ እውን ያደርግለት ነበር። ነገር ግን አሁን ላይ ፍራይት ላይነር ካምፓኒው መሬቱን ላለመሸጥና መሬቱን ለመሸጥ እንግዲህ እየጠየቀ ያለው ገንዘብ እጅግ በጣም ውድ በመሆኑ ምክንያት ሰር ጂም ራትክሊፍ ምናልባት ይሄንን ነገር ለማድረግ ፍቃደኛ አይደሉም። ምክንያቱም መሬቱን በ400 ሚሊዮን ፓውንድ ገዝተው ከዛ ደግሞ ለጣራው ብቻ የሚወጣው እንግዲህ ወጪ 400 ሚሊዮን ፓውንድ ነው። 800 ሚሊዮን ፓውንድ ይደርሳል። ከዛ ስቴዲየሙን ደግሞ ለመገንባት እንግዲህ 100,000 የሚያዝ አቅም ያለው ስቴዲየሙን ለመገንባት እንግዲህ ከ1 ቢሊዮን በላይ ወጪ ይጠይቃቸዋል። ስለዚህ እሳቸው እንዳሰቡት መጀመሪያ ስቴዲየሙን ለመገንባት ማክሲመም 2 ቢሊዮን ቢፈጅብኝ ነው ብለው ነው እንግዲህ እቅድ ያዙ። ስለዚህ አሁን የመሬቱ ዋጋ በጣም በመወደዱ ምክንያት ምናልባት ይህንን ነገር ወስነው የሚገቡበት ከሆነ የስቴዲየሙ ወጪ ብቻ ከ2 ቢሊዮን ፓውንድ በላይ ከፍ ይልባቸዋል። ያ ደግሞ አሁን እሳቸው ካላቸው አቅም አንፃር ያንን ነገር እንግዲህ አቅማቸው ላይፈቅድ ይችላል ማለት ነው። ስለዚህ ዩናይትዶች ሌላ ስቴዲየም ዲዛይን ለማሰራት እንግዲህ ከአርኪቴክት ኩባንያው ጋር ንግግር ላይ መሆናቸው እየተዘገበ ይገኛል ማለት ነው። ነገር ግን ዲዛይኑ እንግዲህ ተሻሽሎም ቢመጣ ዩናይትድ ኦልድ ትራፎርድን ለመገንባት የሚያወጣውን ገንዘብ ምናልባት ሚኒማይዝ ያደርግለታል እንጂ አካባቢው አሁንም እንግዲህ መልማቱ አይቀርም። እንግዲህ አካባቢውን ሪጀነሬት የሚያደርገው ወይም የሚያለማው የግሬተር ማንቸስተር ከተማ አስተዳደር ወይም የዩኬ መንግስት ነው እንግዲህ አካባቢውን የሚያለማው። ስቴዲየሙን የመገንባት ኃላፊነት ያለበት እንግዲህ ክለቡ ነው። ስለዚህ ዞሮ እንግዲህ ስቴዲየሙ
የአካባቢው ሪጀነሬሽን እንግዲህ ዲዛይን ሀርት ቢት ነው የሚሆነው። እንግዲህ ስቴዲየሙን ያማከለ ዲዛይን ነው የሚሰራው። እዛ ጋር የሚገነቡ ቤቶችም የሚገነቡት የተለያዩ ሪክሬሽናል ኤሪያዎችም የሚሰሩት ስቴዲየሙን ታሳቢ በማድረግ ነው። ስለዚህ እንግዲህ ሰር ጂም ራትክሊፍ ያቀዱት ምንድነው ስቴዲየሙ የአካባቢው ሪጀነሬሽን እንግዲህ ዲዛይን ዋና የልብ ምት ወይም ደግሞ ማዕከል እንዲሆን ነው የፈለጉት ማለት ነው። ነገር ግን ስቴዲየሙን ለመገንባት ቦታ መግዛት አለባቸው። ያንን ቦታ ለመግዛት እንግዲህ የተጠየቁት ብር እጅግ በጣም ውድ ብር ስለሆነ አሁን ይሄ የአምብሬላ ዲዛይኑን በማንሳት ስቴዲየሙ የራሱን ብቻ ጣሪያ እንዲሸፍን በማድረግ ስቴዲየሙ የሚገነባበት ኤሪያ በተቻለ መጠን በጣም ፕሪሳይዝ በሆነ ኤሪያ ነገር ግን 100,000 የሚያዝ አቅም ያለው 100,000 ሰው ሊይዝ የሚችል አይነት ፕሪሳይዝ የሆነ በጣም ሾርት ኤንድ ፕሪሳይዝ የሆነ ነገር ግን አሁንም ቢሆን ውበቱና የዲዛይኑ የስቴዲየሙ ዲዛይን ውበት በጣም ደጋፊዎችን ሊማርክ የሚችል ስቴዲየም ለመገንባት ዩናይትድ ሌላ ዲዛይን ለማሰራት እንግዲህ እቅድ መያዙ እየተዘገበ ይገኛል ማለት ነው። ዘገባውን ያወጣው ዘ አትሌቲክ ነው። ዘ አትሌቲክ ላይ እንግዲህ እንደሚታወቅ ሎሪ ዋይትዊል የሚባል የማንቸስተር ዩናይትድ ኮረስፖንዳንት የሆነ ጋዜጠኛ አለ። እንግዲህ ሎሪ ዋይትዊል ነው ይሄንን በዛ አትሌቲክ ሪፖርት ላይ በጣም ሰፋ ባለ መንገድ አርቲክሉን ያዘጋጀው ማለት ነው። ወደ ሌላኛው ዩናይትድን ወደ ተመለከተው መረጃችን ስናልፍ እንግዲህ ትናንትና የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እንግዲህ ስለ ዛሬው ጨዋታ እንግዲህ ዛሬ 8 ሰዓት ተኩል ላይ ወደ ብሬንትፎርድ በማቅናት ማንቸስተር ዩናይትድ ብሬንትፎርድን የሚያስተናግድ ይሆናል። ስለዚህ ጨዋታ አንዳንድ አስተያየቶችን ፕሬስ ኮንፈረንስ ላይ ሰጥተዋል ማለት ነው። እንግዲህ ስለ ቡድን ዜናዎች ሲናገሩ ሊቻ ከጨዋታው ውጪ እንደሆነና ካስሚሮ በቀይ ካርዱ ምክንያት እንግዲህ እንደማይገኝና ኑሰር ማዝራዊ ጨዋታም እንደሚያልፈው ተናግረዋል። ስለዚህ ሊቻ ካስሚሮና ኑሰር ማዝራዊ በጨዋታው ላይ እንደማይገኙ ወይም የቡድኑ አካል እንዳልሆኑ ተናግረዋል ማለት ነው። ሌላው እንግዲህ ስለ ብሪያን ምቤሞ ማስፈላጊነት ተጠይቀው ነበር። እንደሚታወቀው ማንቸስተር ዩናይትዶች ብሪያን ምቤሞን ያስፈረሙት ከብሬንትፎርድ ነው። አምና በብሬንትፎርድ እጅግ በጣም አስደናቂ አቋም ያሳየው 20 ፕሪሚየር ሊግ ጎሎችን አስቆጥሯል፣ 8 አሲስቶችን አድርጓል። በአጠቃላይ በ28 እንግዲህ 28 ጎል ኢንቮልቭመንት አለው በብሬንትፎርድ ላይና ብሪያን ምቤሞን እንዴት ልትጠቀምበት ትችላለህ? የሱ አስፈላጊነት በዚህ ጨዋታ ላይ እንዴት ይሆናል ተብሎ ለተጠየቀው ጥያቄ እንግዲህ በአጭር ጊዜ በቡድን ውስጥ በሚገርም ሁኔታ እንግዲህ ብሪያን ምቤሞ ተዋህዷል። እንግዲህ የሚሰጠው አገልግሎት ከቡድኑም ከደጋፊውም ጋር ያለው ኮሌክሽን እጅግ በጣም የሚገርም ነው። ብዙ ይሮጣል፣ ፕሬስ ያደርጋል። በንጽጽር ካለፈው ሲዝን የተሻለ ነገር ይዘን እንድንመጣ አድርጎናል። በባለፉ ኳሶች ላይ እንግዲህ በቆሙ ኳሶች ላይም እጅግ በጣም እየረዳን የሚገኘው። ስለዚህ የብሪያን ምቤሞ መኖር እንግዲህ በዚህ ጨዋታን ብቻ ሳይሆን ለኛ ለቡድናችን ራሱ ጥሩ ነገር ይዞልን የመጣው ሲሉ አስተያየታቸውን ሰጥተዋል ማለት ነው። ሌላው ስለ አማድ ዲያሎ አጠቃላይ ስላለበት ሁኔታም ተጠይቀው ነበረ። እንግዲህ ሁሌም ቢሆን ተጫዋቾቼ ማህበራዊ ሚዲያ እንዳይጠቀሙ እከለክላቸዋለሁ፣ ማህበራዊ ሚዲያዎቻችሁን አጥፉላቸዋለሁ። ያለበለዚያ ግን ማህበራዊ ሚዲያ ላይ በጣም ኢንጌጅ ባደረጉ ቁጥር የሚጎዱበት ነገር ወይም ዋጋ የሚከፍሉበት ነገር ይፈጠራል። ስለዚህ ለአማድ ያ ጊዜ ከባድ ጊዜ ነው። እንደሚታወቀው አማድ ዲያሎ በባለፈው በቼልሲ ጨዋታ ከጋርናቾ ጋር በመልበሻ ክፍል ፎቶ ተነስቶ ማሊያ ከተቀያየረ በኋላ ያ ፎቶ በማህበራዊ ሚዲያ ላይ ወጥቶ በብዙ የማንቸስተር ዩናይትድ ደጋፊዎች እንግዲህ ተተችቷል። አማድ ዲያሎ እንዴት ዩናይትድን ዲስሪስፔክት አድርጎ የዩናይትድን ደጋፊ ዲስሪስፔክት አድርጎ ከወጣ ተጫዋች ጋር እንዴት ፎቶ ትነሳለህ ተብሎ በጣም ሰፊ ትችት ቀርቦበት ነበር። ስለዚህ በዛም ምክንያት እንግዲህ አማድ ዲያሎ እንግዲህ ትችቶቹን ላለማስተናገድ እና በጣም በዛ ነገር ስለተጎዳ ማህበራዊ ሚዲያ ላይ ስፔሻሊ ደግሞ የኢንስታግራም ገጹን ሙሉ በሙሉ ፎቶዎቹን በማጥፋት እንግዲህ ገጹን እንደዘጋው ነው የተዘገበው ማለት ነው። ስለዚህ ከዛ ጉዳይ ጋር በተያያዘ ነው እንግዲህ ጋዜጠኞች ለአሞሪም ጥያቄ የጠየቁት። እኛ ሁልጊዜም ቢሆን ከአማድ ዲያሎ ጎን ነን፣ አማድ ዲያሎን ፕሮቴክት እናደርገዋለን። በነገው ጨዋታ የማይሰለፈው እንግዲህ አይቮሪ ኮስት ከሚገኙ ቤተሰቦች መካከል አንዱን ቤተሰብ በሞት ስላጣ እንግዲህ ሀዘን ላይ ስለሆነ ጨዋታውን አይካፈልም ሲሉ አስተያየታቸውን ሰጥተዋል ማለት ነው። ስለዚህ በዛሬው ጨዋታ ላይ እንግዲህ እንዴት ነው ኮንሲስታንት ሆናችሁ የምትቀጥሉት? የማንቸስተር ዩናይትድ ደጋፊዎች አሁን ላይ ቡድኑ ተከታታይ ጨዋታዎችን ስለማሸነፉ እርግጠኛ አይደሉምና በዚህ ጉዳይ ላይ ምን ትላለህ ተብሎ ለተጠየቀው አስተያየት እኔ የደጋፊዎችን ስሜት እጋራለሁ። እኔም ቢሆን ዛሬ አሸነፈ የሚቀጥለው ሳምንት ስለማሸነፋችን እርግጠኛ አይደለሁም። የራሴ ሐሳብ አለኝ፣ የራሴ እቅድ አለኝ። ነገር ግን እቅዱን እንዴት እንደሚተገበር እንግዲህ አላውቅም። ምክንያቱም በየሳምንቱ ቡድናችን ኮንሲስታንት የሆነ ነገር እያሳየ አይደለም። የኛም ጥረትና አላማ ቡድኑ ከሳምንት ሳምንት ጨዋታዎችን እንዲያሸነፍና ኮንሲስታንት የሆነ አቋም እንድናሳይ የኔ የሁል ጊዜ አላማዬ ነው፣ ፍላጎቴ ነው ሲል እንግዲህ ሩበን አሞሪም አስተያየቱን ሰጥቷል ማለት ነው። ሌላው ከዩናይትድ ጋር ተያይዞ የወጣው ትናንትና ዘ አትሌቲክ ያወጣው መረጃ እንግዲህ ዩናይትዶች አንድ የ17 ዓመት ኮሎምቢያዊ ታዳጊ ተጫዋች አስፈርመዋል። እንግዲህ ተጫዋቹ ክርስቲያን
ኦሬንዝኮ የሚባል ተጫዋች ነው። እንግዲህ ይሄ ተጫዋች እንግዲህ በኮሎምቢያ አዲሱ ካሴዶ እያሉ ነው የሚጠሩት። ስለዚህ የወደፊት የሞይሰስ ካሴዶ ተተኪ ነው እያሉ የሚጠሩት ተጫዋች ነው። እንግዲህ ይሄንን ተጫዋች የተመለመለው በማንቸስተር ዩናይትድ ስካውቲንግ ዲፓርትመንት ኃላፊ በክሪስቶፈል ቪቬል ነውና ክሪስቶፈል ቪቬል ይህን ተጫዋች ካስፈረመ በኋላ ክርስቲያን ኬንዞ የተባለውን ተጫዋች ካስፈረመ በኋላ በቀጥታ የተናገረው አስተያየት ምንድነው? ዩናይትድ በሚቀጥሉት 3 እና 4 ዓመታት ላይ የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎችን ወይም ዋንጫዎችን እንዲያሸንፍ እንግዲህ ቡድን እየገነባን እንገኛለን። እየሰራሁት ባለውት ነገር በጣም ኮንፊደንስ አለኝ። ምን እንደምሰራ አውቃለሁ። ስለዚህ በሚቀጥሉት 3 እና 4 ዓመታት ላይ ዩናይትድ የፕሪሚየር ሊግና የቻምፒየንስ ሊግን ዋንጫ ሊያሸንፉባቸው የሚችሉ ተጫዋቾችን መመልመል የኔ ስራ ነው። ይሄ አዲሱ ያስፈረምነው ኮሎምቢያዊ ተጫዋች የወደፊቱ ሞይሰስ ካሴዶ እየተባለ የሚጠራ እጅግ በጣም ጥሩ የሚባል ፖቴንሻል ያለው ዲፌንሲቭ ሚድፊልደር ነው። ከአንድ አመት በኋላ 18 አመት ሲሞላው ወደ ዩናይትድ ይመጣል። በዩናይትድ አካዳሚም እንግዲህ ተቀላቅሎ ከ21 አመት በታችና ከ23 አመት በታች ቡድን በመጫወት ራሱን ቀስ በቀስ ወደ ዋናው ቡድን ያሳድጋል። ወደፊት እንግዲህ የዚህ ተጫዋች ችሎታ ትመለከቱታላችሁ ሲል ክሪስቶፈል ቪቬል የማንቸስተር ዩናይትድ ስካውቲንግ ዲፓርትመንት ኃላፊው አስተያየቱን ሰጥቷል ማለት ነው። ጥሩ ቀን በልዩ የዜና ክፍለ ጊዜያችን እስክንገናኝ ሰላም ሁኑ። ባባይ